ቅዱስ እኮ ባይዘይ ሴቶች ደካማ ፍጥረት ናቸው ይላል። ታምኛለሽ? አዎ ይላል። ስለዚህ ራሩላቸው ይላል። ያ ስለዚህ ትራራለሽ። love don't distract me ካለበዚህ አውጣለሁ ከዚህ ማለት I'm not like in a good state of my spiritual life so ደብረኝ ነው እንደዚህ አሁን ተበከመጣው ደግሞ እንደዚህ ወቅት ሆኖት the reason first of all the reason is the rule I was not married I don't have a child I was alone 15 አመት በኋላ ማግባት የለበትም ብያለሁ እኔ አንተ ለብቻ ይኖርክ ሰው ነው ጧት ስትነሳ ሁሌ ለብቻክ ነክ ከዛ እኔ መጣው ከዛ ኤዲ መጣው አይደለ ባንዴ እንደዚህ ያልሆነብክ ወንድ ልጅ ግን መጀመሪያ ካልወደደሽ ምን ብትሆኝለት ምን ብትከባከቢው 5 አይነት ምግብ ብትሰሪለት በልቶ ይወጣል እንጂ ማለት ነው አዲስ ቫይረስ ምድሪቱ ላይ ሲለቀቅ አየው ከዚህ ቫይረስ በሽታ የተነሳ የብዙዎች ነፍስ ሲቀጠፍ አየው ተከስቶ ማቅ ከፍተኛ ሀውሎ ንፋስ ሲከሰት አየው በብዙዎች ንብረትና ነፍስ ላይ አደጋ ሲደርስ አየው ሰላም ጤና ይስጥልን ቤተሰቦቻችን ይህ የሮማንስ ሮድ የዩቲዩብ ቻናል ነው በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል እስከ መረጃው ፍጻሜ አብራችሁን ቆዩ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ ሴቶች መቻል አለባችሁ አይደል መጽሐፍ ቅዱስ እኮ ባይዘይ ሴቶች ደካማ ፍጥረት ናቸው ይላል። ታምኛለሽ? አዎ ይላል። ስለዚህ ራሩላቸው ይላል። ያ ስለዚህ ትራራለሽ፣ ትንከባከቢያለሽ፣ ብዙ ነገር ታደርጊያለሽ። አረ መከረን አባ ይላል። ናኦሜንም አይቼዋለሁ። ተስፉትሽ የምክር ጊዜ ስማ ቅድም ወንድ ልጅ አዎ ብያለሁ ጋይስ ከ35 አመት በኋላ ማግባት የለበትም ብያለሁ እኔ ለምን ካልክ ወንድ ልጅ አሁን ለምሳሌ 35 አመት መሆን 40 አመት በጣም ለብቻው ለረጅም ሰዓት ለብቻው ነው የኖረው ገብቷል ከዛ ሚስት ትመጣለች ከዛ ልጅ ይመጣል ከዛ ይሄ ብቻኝነቱን ለምዶታል ከዛ ደግሞ ባንዴ ሪስፖንሲቢሊቲ ይመጣበታል ገብቷል ሁሌ ከሰራተኛ ጋር ነው ማለት ነው ለምሳሌ ሰራተኛ ስልክ ላይክ ላጤ የሆነ ወንድ ማለት ነው ወይ ደግሞ እኮ አትሊስት ጋይስ የሆነ ሎንግ ተርም ሪሌሽንሺፕ ቢኖረው እንደውም ትንሽ ኤክስፒሪየንስ አለው አይደለ አሁን እንዴት ነው አንተ ስታገባ አንተ ለብቻ ይኖርክ ሰው ነው ጧት ስትነሳ ሁሌ ለብቻክ ነክ ከዛ እኔ መጣው ከዛ ኤዲ መጣው አይደለ ባንዴ እንደዚህ ያልሆነብክም 35 አመት ባንተ በ35 ነው ያገባው አይደል ላፍ ኢንተርቪው ላይ ያለው ይመስለኝ ነው ጋይስ አረበናት ህዝብ ገባ 473 ነው በይ ቁጥሩ ጋይስ እዚህ ጋር ስንት ላጥ ያለ እነ ተስፉት ያሉ እስቲ ምከራቸው እንዴ አው ብቻ ሲወዳት ያግባት ከወደዳት በኋላ በጣም መሸከም ይችላል አለቀ የሚመጣው አው ጎበዝ ይላችሁ በጣም አሪፍ ነገር ነው ያወራው በምን አምናለሁ ወንድ ልጅ ሞር ማፍቀር አለበት ተስማማለህ ናፍ ዳር ላይ ሆነ ሪሌሽንሺፕ ላይ ምክንያቱም ለምን ተቃላችሁ ሴት ልጆች እኛ ኢሞሽናል ነን ባይ ዘ ዌይ ማለት ማልወደውን እንኳን ወንድ ባገባ ነገ ሲንከባከብ ቴንክ ዩ ባት እንጂ አበባ እየሰጠች ነው ወቅልዬ ቴንክ ዩ so guys love don't distract me ካለበዚህ አውጣለሁ ከዚህ አሪፍ ወሬ so አሁን ሴት ልጅ ማይወዳትን ወንድ እንኳን ብታገባ ነገ ጧት ሲንከባከባት ምናምን እኛ ኢሞሽናል ተፈጥሯችን ኢሞሽናል ስለሆነ ያን ወንድ ልንወደው እንችላለን አይደለ ወንድ ልጅ ግን መጀመሪያ ካልወደደሽ ምን ብትሆኝለት ምን ብትከባከቢው 5 አይነት ምግብ ብትሰሪለት በልቶ ይወጣል እንጂ ማለት ነው ገብቻል ላይክ በጣም ወንዶች በጣም ማተር አድርገው ደግሞ ሁሉ ከድሮ ጀምሮ ይላሉ እኮ ትልቆች ራሱ የሚወድሽን ወንድ አግቢ የምትወጁን ሳይሆን የሚወድሽን እኔ ደግሞ በምንድነው ማምለው የምወደውንም ወንድ ማግባት በዚህ አምናለሁ ጋይስ በጣም አሪፍ የትዳር አማካሪ ይሆንሽ ነው ላፍ ተመጭ ስለዚህ አሪፍ ነው እኔው በቃ ይሄን ያክል ካወራን ይበቃቸዋል አብይ Okay guys I told you guys 600 ገባለት I think
ይሆናል አታጨንቁት እሺ አይደል ባይ በቃ እሱ ይውጣ ጋይስ አጋይስ ስፒሪቹዋል ያሰራችሁ no it's just like spiritual ነገር ማለት ነው በጣም ኢሞሽናል ነው አንድ ሁለት ደግሞ አሁን I'm not feeling that spiritual guys እንደ ድሮ ነው ምራቱ ለዚህ በእውነት I'm not like in a good state of my spiritual life so ይደብረኝ ነው እንደዚህ አሁን ድሮ ማለት ነው በጣም በመጸለይበት ታይም በጣም በማረበት ታይም ምናምን ራሱ ማለት ነው ምንም ስለ መጽሐፍ ቅዱስ ሁሉ ደስ ያለኝ ነው የማወራው አሁን ደክሞኛል በእናቶች ጸልዩልኝ ኢትዮጵያ ከመጣሁ ጀምሮ እንደዚህ ሆንኩት በእውነት አናት አሁን ኢትዮጵያን እንትን ያሰብኩ ነው አይደለም ግን አቀራው መብራቱ አሜን አሜን ጌታ ይርዳሽ Amen. Can I ask you a question? Yeah, you can. በድክመቴ መካል ይላል the reason first of all the reason is ድሮ I was not married I don't have a child I was alone ከዛ ደግሞ ኮሮና ታይም ነበር በዚህ spiritual ህይወት የጀመረው ኮሮና ታይም ነው guys በጣም ለብዙ ሰዎች ለዓለም ከባድ ጊዜ ነበረ I understand ብዙ ሰው የሞተበት ምናምን ግን ለኔ ህይወት ደግሞ ለመልካም የሆነበት ታይም literally ማለት ነው ነርሲንግ ትምህርት ጀምሬ ከዛ ሁሉም ነገር ሸትዳውን ሎክዳውን ነበር ከዛ literally የማንበብ በቃ like guys I swear to God እኔ በህይወቴ መልሰኝ ነው ለሊቱ ሙሉ ነው guys መጽሐፍ ቅዱስ ማነበው ከዛስ ቀን ሙሉ ነው መጸለየው ወይ ደግሞ ቀን ጸልያለሁ ለሊቱ ሙሉ አነባለሁ ነው ለሊቱ ሙሉ ጸልያለሁ ቀን አነባለሁ ወይኔ ያልተዋጋሁት ዲሞን የለም በዛ ጊዜ እና በጣም ተመቸኝ በቃ ሰው አለማግኘት ምናምን እሱ ታይም በቃ ስለመንፈስ ቅዱስ ብዙ ማወቅ ጀመርኩ በጣም ንጹህ መጽሐፍ በጣም ብዙ መጽሐፍ ያነበብኩት እሱ ታይም ነው ጋይስ የነ በኒሄን የጋስ ጀነራልስ ምናምን ኤቭሪቲንግ እሱ ታይም ነው እንደዚህ በቃ እንዴት እንዳነበብኩት ከዛ ምን ላይክ ከዛ 2021 ከዛ በጣም ጊዜ ታውቀኝ ነገር እኔ ማለት ነው ላይክ መጸለይ ከሆነ ማነብ ከሆነ መጽሐፍ ቅዱስ አይደለም ምንም አይነት ቻሌንጅ ይምጣ ይስወር ምንም አይመስለኝም በቃ you know አሁን የህይወት ግን ማለት ነው እኔ ትንሽ ነገር ይንጣብኝ ካልጸለይኩ እንደተጠቃ ነው ማለት አው መልሰኝ ዘመን ይሄ ነው የኤፍሬም መዝሙር ነው በጣም ከዛ ያው አገባው ከዛ ልጅ ወለድኩ እንደፈለጋችሁ ድሩ እንደፈለጋችሁ ለብቻ ተሆኑ ሩቲናችሁ ይቀየራል ምናምን ለዛ ነው ላይክ ሩቲናችሁ ሲቀየር እናንተ you have to make time for the Lord ይሄ ነው ልክ ወልጄ ማለት ነው ወልጄ like ኤዲ መጀመሪያ ያው ቤቢ አይደለ እኔ ይደክመኛል ኤዲ በየሁለት ሰዓት ነው የሚነሳው እኔ ማጠባው ምናምን ግን የህይወት ነገር ምንድነው እንደዚህ ትዳር ሲመጣልሽ ምናምን ነው you have to make time በቃ for the Lord ራስሽ ጊዜ ማድረግ አለብሽ ይቻላል ባይዘው ይቻላል it's just you have to know something like እንዳትጸልዩ የሚያደርጋችሁ ራሱ አንድ መንፈስ አንድ የሚወጋችሁ ነገር አለ ባይዘው ሰላም ለእናንተ ይሁን ይህንን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ እህታችሁ ሜሮን ድንበሩ ነኝ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ ባሳየኝ ራእዮችና በሰጠኝ መልእክት ሁላችንም በአንድነት በእግዚአብሔር ፊት ተክተን እንድንጸልይ ወደ እናንተ ብቅ ብያለሁ በመጀመሪያ ጌታ ያሳየኝ ራእይ በዓለም አቀፍ ደረጃ ነው ይህም ያየሁት ራእይ አዲስ ቫይረስ ምድሪቱ ላይ ሲለቀቅ አየሁ ከዚህ ቫይረስ በሽታ የተነሳ የብዙዎች ነፍስ ሲቀጠፍ አየሁ እንደገና ደግሞ በአንዳንድ ሀገሮች ላይ ከፍተኛ የኢኮኖሚ ቀውስ ሲመጣ አየሁ ስለዚህ ይህንን መልእክት የምንከታተል በዓለም ዙሪያ ያለን ሁላችንም በእግዚአብሔር ፊት ተክተን ይህንን በሽታ እየተቃወምን
እንጸልይ። ሁለተኛ ያየሁት ራእይ ስለ አሜሪካ ነው። የአሜሪካ ባንዲራ አሳየኝና የጌታ መንፈስ ከዛ ህዝቡ ለሁለት ሲከፈል አየው። አንደኛው የተከፈለው ግሩፕ ከፍተኛ የተቃውሞ ድምጽ በየአደባባዩ በየስፍራው እየወጣ ሲያሰማ አየው። ሌላኛው ስለ አሜሪካን ደግሞ ያየሁት ከዚህ በፊት ሆኖ የማያውቅ ከዚህ በፊት በአሜሪካን ምድር ላይ ተከስቶ የማያውቅ ከፍተኛ አውሎ ንፋስ ሲከሰት አየው። ከዚህ አውሎ ንፋስ የተነሳ በብዙዎች ንብረትና ነፍስ ላይ አደጋ ሲደርስ አየው። ሌላኛው እንደገናውንም ስለ አሜሪካ ጌታ መንፈስ ቅዱስ ያሳየኝ ራእይ በጣም በርካታ ሰዎች ቦርሳቸውን እያዙ ሲሸሹ አየው። ይህንን መልእክት የሰማችሁኝ በዓለም ዙሪያ ያላችሁ ሁላችሁ በእግዚአብሔር ፊት ተክተን ነቅተን እንጸልይ። እግዚአብሔር ጣልቃ እንዲገባ በእግዚአብሔር ፊት እንጸልይ ይላለሁ። እግዚአብሔር አምላክ ይባርካችሁ። እወዳችኋለሁ። እግዚአብሔር ከክፉ ይጠብቃችሁ፣ ከድንገተኛ ሞት፣ ከድንገተኛ ሐዘን፣ ከድንገተኛ ድንጋጤ፣ ከክፉ በሽታ ሁሉ እግዚአብሔር እናንተንም ቤታችሁንም ይሰውር። እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ፣ ከክፉ ድንጋጤ፣ ከድንገተኛ ሞት፣ ከክፉ በሽታ እናንተንም ቤተሰባችሁንም በክርስቶስ ደም እግዚአብሔር እየሰወረ ያስመልጣችሁ። እግዚአብሔር በነገር ሁሉ መከናወን ይስጣችሁ። ተባረኩ። በእነዚህ መልእክቶች በእግዚአብሔር ፊት ተክተን እንጸልይ። እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ሀገራችንን ኢትዮጵያ በሰላም